እንዴት ናችሁ? ውድና የተከበራችሁ የኔ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኦኬ መብራት መጥቷል እና ቤተሰብ ዛሬ ደግሞ ይላችሁ የመጣሁት ፀጉሬን ልሰራ ነው ማለት ነው። ይሄን አይል እንትን ከሰራሁባችሁ ይበቃል። አሁን ብጥር አድርገውና እሰራዋለሁ ማለት ነው። በነገራችን ላይ እንትን ይሄ የፊት ለፊት ፀጉር ማሳደጊያ ምናምን ቲክቶክ ላይ ብዙ ጊዜ እንትን እየተባለ ነው እና እንዴት ነው ልግዛው እንዴ የተጠቀማችሁ ልጆች አላችሁ? እዚህ ያያችሁት የኔ ፀጉሬ ገባ ገባ እያለ ነው እዚህ ጋር ማለት ነው። ገዝቼ ልጠቀመው እንዴ? እንዴት ነው? ምን ትሉኛላችሁ? ወይኔ ሲያም በነገራችን ላይ ወይ 3 ቦታ ነው የምሰራው ወይ 2 ቦታ ነው። ብቻ እንዴት እንደምሰራው ተከታተሉኝ ማለት ነው። አያችሁ ፀጉሬ ገባ ገባ ብሏል እዚህ ጋር። በተለይ ይሄ በቃ ተውት ግብት ነው ያለ እና የግድ መግዛት አለብኝ። ውሽ በጣም ነው የሚያማው። ስለዚህ ቅርብኝና ልክፈለው ማለት ነው። እኩል እንደዚህ እንከፍላለን። ነገሩ ይሄ ራሱ የሌለው እኮ ብዙ ሰው አለ አይደል? እንደ እግዚአብሔር ይመስገን ማለት ነው። አንዳንዴ ፈጣሪን ማመስገን ነው። ይሄ የሌለው ራሱ አለና መጣው ቤተሰብ ውሃ እየተደፋ ነው እዛ ጋር እና እንዴት ናችሁ? ክረምት እንዴት ይዟችኋል? ክረምት እየገባ ነው እንግዲህ ፀጉሬ ሳበጥር እንዴት እንደሚያምል ልነግራችሁ አልችልም። እንዴት እንደሚያምል ባላበጥረው ራሱ ደስ ይለኛል፣ ግን ያማላ ካላበጥርኩት ደግሞ የባሰ ነው እንትን የሚለኝ ተያይዞ በጣም ያመኛል፣ የባሰ ማለት ነው። እና 2 ቦታ ፀጉር እንዴት እንሰራለን አሳያችኋለሁ። ያው የምትችሉ ትኖሩ ትችላላችሁ ትኖራላችሁ እንጂ እንዴት ነው የማትኖሩት? በተለይ ማታ ማታ እንደዚህ ስንተኛ እንደዚህ ሰርተነው ብናድር አሪፍ ነው፣ ያድጋል ማለት ነው። ሽም ማለት ነው። ሽም ነው የሚባለው። አሁን የፈታሁት ትንንሽ ራሴ ሰርቼው ነበር። በነገራችን ላይ እኔ ራሴ ነኝ ሹሩባ የምሰራው። ተኩስ ሲሆን ብቻ ነው ፀጉር ቤት የሚሄደው እና እንደዚህ አድርገን ብንሰራው አንደኛ ለፀጉራችንም ይመቸዋል። ሁሌ ወጥር አድርገን ከምንሰራው እንደዚህ ያዝ ያዝ ብናደርገው የተሻለ ነው። አያችሁት? እንደዚህ እንዴት አያችሁት? ቆንጆ ነው። ፀጉሬ ቁመት ነው እንጂ የሌለው ብዛት በጣም ነው ያለው። እንደዚህ ማለት ነው። እንደዚህ ያምራል በሉ እንጂ እናንተ ደግሞ ዝም አትበሉ።
ንቅል ነው የሚለው ሳበጥር ማለት ነው። ፀጉሬ በጣም ነው የሚወጣው። አያችሁት? ይሄ እንደውም በጣም በትንሹ ነው። ከዚህ በላይ ይወጣል። ልጅት እንዴት እንደሰራው ቀለል ያለ አሰራር ማለት ነው። እነዚህ ማታ ማታ እንደዚህ ሰርተን ብንተኛ አሪፍ ነው። አንደኛ ለፀጉራችን ስማማዋል። ከኋላውም ላሳያችሁ። ያምራላ።